እኔ ሰላም እየሆንኩኝ አይደለም። እናንተ ባላችሁበት ሰዓት እኔ ሰላሜን አጥቻለሁ። ሰላሜን አጣው ተጨናነኩኝ በገዛ ቤቴ አረርኩ ባልበላ አንጀቴ እንጂ ምን ማድረግሽ ነው? ምንድነው? የተከዳሁት የኔ በምለው ቤቴ ስር ባስገባሁት ባስጠጋሁት ሰው መኝታ ቤቴ ስር ገብተሽ መርፌ ወቅተሽ አደንዘሽኝ ልብሴን አውልቀሽ ለማን ቪዲዮ ልትልኪ እንደነበረ እኮ ደርሼበታለሁ። እኔም ማታም የሚያሰራኝ የራሴ ጉዳይ አለ። ቤተሰቦቼ ሰላም አይደሉም። ሰላም የተወደዳችሁ እና የተከበራችሁ የቶያቲ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ቤተሰብ ናፍቆት፣ ስራ እንዴት ይዛችኋል? ሁሉ ሰላም ነው? እንግዲህ ያው በአብርሽ ጉዳይ ላይ በጣም በምንችለው ስፒድ እየተንቀሳቀስን እንገኛለን እና ዛሬ ደግሞ አዲስ ነገር ይዘን እንመጣለን ብዬ አስባለሁ። የሆነ ሰው እናገኛለን። ያው ሰርፕራይዝ ነው እንግዲህ ቶሎ ኢንፎርም የምናደርጋችሁ ከሆነ ኢንፎርሜሽን እያመለጠብን ስለሆነ ስለዚህ ለእናንተ የምናሳውቃችሁ ታይም እየጠበቅን ነው የሚሆነው። ስለዚህ አሁን ቤት መጥቻለሁ። ማዘርጋ ነበር ዛሬ ያደርኩት እና ቤት መጥቻለሁ። ቤት መጥቼ አንዳንድ የሚይዛቸው እቃዎች ምናምን ነገር አሉ። እሱን ይዘን ወደ አብርሽ ቤት እንሄዳለን ማለት ነውና ኤኒዌይስ አዲስ ነገር ምናምን ነገር ሲኖር እንደዚህ ቶሎ ኢንፎርም አደርጋችኋለሁ እና ደግሞ በጣም በዚህ ሰዓት ማለት ነው የእናንተ እገዛ ያስፈልገናል። እናንተ በምንድን ነው የምታግዙን? ዱዓ በማድረግ ጸሎት በማድረግ ታግዙናላችሁ ብዬ አስባለሁ። ስለዚህ እንግዲህ ምንም የምታጡበት የሚጎልባችሁ ነገር አይደለም አይደል? ስለዚህ ሁላችሁም ከዚህ ሰዓት ጀምሮ ዱዓ ማድረጋችሁን ጸሎት ማድረጋችሁን እንዳትተዉ። ድምጽ ነው ማን ነው? ምን እንጂ ምን ማድረግሽ ነው? ምንድነው? ረጋቤ ምንድነው? እስኪ ረጋቤ አይደካሽም እንዴ? አይደካሽም ወይ ረጋቤ ምንድነው እየተፈጠረ ያለው? ምንድነው? ምንድነው እንደዚህ ያተረማመሳችሁት ምናምን ቤቱ? ቆይ ቤት ነው ረጋቤ ቁጭ በይ። ምንድነው? አንቺ ነሽ የምር ይዘሻል የመጣሽ ምንድነው? መጥኝ እኔ ላይ ነው አንተ እኮ ነው የመጣሁት። አሁን እኔ እኮ ቤቲ ስራችሁን ያዥ ብዬሻለሁ። እሺ ምን ልሰራ ነው? ውሻ አለቅሽ። ቆይ ምንድነው? ይኸውልሽ የሰማሽኝ ነው። እኔ የምሄድበት በጣም አስቸኳይ ጉዳይ አለኝ። ስለዚህ የእናንተን የፍቺ ሚርቂ ወሬ ምናምን የምሰማበት ምንም አይነት ሰዓት የለኝም። ስለዚህ አሁን የተፈጠረውን ነገር ትነግሩኛላችሁ። ምንድነው እየተፈጠረ ያለው? ምንድነው እንደዚህ ትርምስምስ ያደረጋችሁ? ተናገሪ። ምንድነው? ንገሪኝ እስቲ። ንገሪኝ እንጂ ረጋ በይ። እሺ ልቀቀኝ፣ አትንካኝ። ለሳያግስክ ነው አይደለ? ለማንም ላግዝ አይመለከትሽም። ቆይ ምንድነው የምትፈልጊው? ማነሽ አንቺ? መጀመሪያ መታይ ነካችኝ እሷ ነች። እሺ አሁን ዝም በይ። አንቺም ዝም በይ። ምንድነው የሚያገናኛችሁ? ምንድነው የሚያጣላችሁ? በመሀላችሁ አንድ በመሀላችሁ አንድ የደበቃችሁኝ ነገር አለ። በርማን ዘጋው። ቆይ ምንድነው ያላችሁት? ምንድነው የሚያጣላችሁ? እሺ ንገሪ። ምንድነው እኮ የደበቃችሁኝ ነገርማ እንዳለ እኮ ግልጽ። አልፈራሽም? ይሄ መጨረሻሽ ነው በቃ። እሺ ንገሪኝ ቤቲ፣ ምንድነው የደበቃችሁኝ ነገር እንዳለ ግልጽ ነው። ደብቀሽኛል። የሆነ ነገር ደብቀሽኛል። መሬም ግልጽ የሆነ ነገር ደብቀሽኛል። ምንም አልደበቅኩም። አንተ ነህ ቤት መተህ የምታስደበድበኝ። ያንተ ጥፋት ነው ይሄ ሁሉ። እሺ የምር የኔ ጥፋት ሊሆን አይችልም። አንቺም እዚህ ቤት እንድትቆይ አልፈለኩም። ገብቶሻል? ስለዚህ ጭራሽ ከሷ ጋር እሷ ፊት እየተናገርከኝ ነው ከዚህ ቤት እንደወጣ። አንቺ እዚህ እንድትቀመጡ አልፈልግም። በጣም በተደጋጋሚ ነግሬሻለሁ። እንደዛ ብለሽ ማሰብ ትችያለሽ። የራስሽ ጉዳይ እንደፈለግሽ አድርገሽ አስቢ። አይመለከተኝም ስለ አንቺ ጉዳይ። ብዙ ጊዜ ውጪ ብሎሻል አይደለ? ስለሱ አይደለም እያወራኝ ያሉት። ምንድነው የደበቀችኝ? ንገሪኝ። አንቺ ልንገርህ
እንድነግረው የምትፈልጊው ምንድነው? እሷን አስፈቅደሽ ነው የምትነግሪኝ ለኔ? አንቺ ጃናሽ ነሽ ምንሽ አስር ጊዜ ልላፈኝ። ስለዚህ ልንገረው። እርግጠኛ ነሽ? ምንድነው የደበቃችሁኝ ነገር? እስቲ ፊትሽ ምን እንደሚመስል ይውስቲ እንዴት እንደበለዘዩ አንቺስ ብትሆኚ ምንድነው እንደዚህ እስክትሆን ድረስ ታላቅ በጣም ከዚህ በለጠ ነበር የሚመጣው መሀል ላይ ስለገባ ነው። አንቺ ብቻሽ ነው ተሳሳትኩ። አይንሽን ይውስቲ አንገትሽን እንዴት እንደተበጫጨረ እኔ ለሷ አላንስም መሀል ላይ ስለገባ ነው አለቃት ነበር። ይኸውላችሁ አሁን እዚህ እኔ ጎረቤት ላይ ማንንም እኔን ተናግሮኝ አያውቅም። ማንንም ጋር ተረባብሼ አላውቅም። ስለዚህ እናንተ ከመጣችሁ በኋላ ይሁት እስቲ መሬት ላይ እስቲ ደማችሁን ይሁት እስቲ እንዴ እንደዚህ እስክትሆኑ ድረስ መጀመሪያ እሷን እቺ ነካችሁ ገና ነው ቤቱን ራሱ ያስመሰላችሁት። ከዚህ ቤት ውጪ ነው እንኳን ሌላ ነገር አላልኳትም። ምን ስለሆንሽ ነው ለምን የምትሆነው? ሲጀምር አንቺ እዚህ ለምንድን ነው የምትሆኚው? ሁለታችሁም እዚህ የምትሆነው አልፈልግም ነው። እሺ እኔ እላለሁ ግን እሷ ለምን ነው እዚህ የምትሆነው? እሷ ፊት እንደውልሻለሁ አንተ ሞራልሽ የሚነካና የምትወጪልኝ ከሆነ እንዴ እኔ ስንት የሚያስኬደኝ ጉዳይ አለ። ሶፊ ደወለች። ምን ላቀቅ መስሎሻል? እሺ እንደዚህ አበለሰሽኝ መለቅሽ መስሎሻል? እሺ አሁን ምንድነው ማለት የደበቃችሁኝ ነገር ምንድነው? በግልጽ ንገሩኝና ጉዳዩን መፍታት የምንችል ከሆነ እንፍታ። ጉዳዩን መፍታት የማንችል ደግሞ ከሆነ እኔ ሌላ በጣም ብዙ ውስብስብ የሆነ ነገር አለብኝ። ስለዚህ እኔ ሰዓት ኖሮኝ እኔ ከእናንተ ጋር ማጠፋው ሰዓት የለኝም። ስለዚህ ጉዳዩን እዚህ ንገሩኝና ዛሬ ለአንዴና ለመጨረሻ ጊዜ እንፍታው። የሚፈታ ከሆነ በመሀላችሁ ያለው ነገር ምንድነው? በወንድ ነው የምትጣሉት? በዛኛው ልጅ ነው ጸባችሁ? የምን ወንድ ነው? ያለ ችግር የለብኝም። ተናገሪ። ችግር እንዳለብሽማ ለዚህ ነው እዚህ ቤት የመጣሽው። ችግር እንዳለብሽማ በደንብ ታውቂያለሽ። ስለ ልጁ ማውራት ትችያለሽ። አይመለከተኝም ስለሱ። ከሱ ጋር ችግር የለብኝም። ይኸውልሽ ቤቲ፣ አሁን አንቺ በቀል ከሆነ የምታስቢው ማለት ነው ልክ አይደለም። በቃ እሺ አሁን አንቺ እምትይው ዴቭ ጋር የሆነችው የአንቺ ፍቅረኛ እንደሆነ እያወቀች ነው። በደንብ ታውቂ ነበር። አስተዋወቀሽኛል? ንገሪኝ። አስተዋወቀሽኛል? ብዙ ጊዜ ነግሬሻለሁ። ስለሱ ነግሬሽ ነበር አይደለ? እስቲ አንተ ራሱ ፍረድ። ካልጠፋ ሰው ከሱ ጋር ያለሽ አጋጣሚ ነው። እስቲ ዝም በይ። ካልጠፋ ሰው ከሱ ጋር ያለሽ አጋጣሚ ነው ወይ? መጣብኝ እንጂ እኮ አልመጣሁበትም። ደውሎ ነው ያገኘኝ እኮ። ከዛ በኋላ አንቺ አታውቂም ነበር አይደለ? ከዛ ግን ስታስመስይ ነበር። የራስሽ ጉዳይ። ያንቺን የማይረባ ምክንያት የመስማት ፍላጎቱም የለኝም። አይመለከተኝም። አንቺ በጭንቅላትሽ ፈጥረሽ የፈለግሽውን ነገር ማድረግ ትችያለሽ፣ ግን ደግሞ ከኔ ራስ ወረጂ። አይመለከተኝም። ጂቪ ወይ የሆነ ነገር ልስጥሽ። ሶፍት ይሰራል ለሷ ነው የምትሰጣት። አንቺ ምን ትሆንሽ? አልተባጨርሽም? እስቲ አንገቷን እገልሽ ነበረ። እኔም እሱ መሀል ላይ ባይገባ እገልሽ ነበር። እምታውቂሽ ነው የሚመስልሽ? አሁንም እያስፈራራሽ ነው። ቁጭ በሉ ቢያንስ ለእኔ እንኳን ክብር ይኖራችሁ እንዴ! ቤቴ ስር ገብታችሁ ታላላችሁ። እሺ የማይዛችሁ እናንተ እንዴ! አይሆን ለምን እንዳደረገች? እሺ እኔ ምን ላድርግ? ሲጀምር እቺ ልጅ እኮ እኔ ባንቺ ነው ማውቃት አይደለ እኮ። ታዲያ አባረርኳት አይደለ? ለምን ነው ጠርተም ታዘበድበኝ? ሲጀምር እኔ አይደለም የመጣሁት አንቺ ነሽ ይዘሻት የመጣሽው። ሁሉንም ነገር አንቺ ታደርጊያለሽ። ከዛ በኋላ እኔ ላይ ትለጥፊዋለሽ አይደል? ነጥሽ ከመሬት ተነስ ይብዳለው። ቆይ እኔ ያልገባኝ ነገር እኔ እሷ በመምጣቷ ላይ ምንድነው እኔ ተሳታፊ የነበርኩበት? እዚህ እንድኖር ፈልገሽ ነበር አይደል? አንቺ አይደለሽ እንዴ ይዘሻት መጥተሽ እዚህ ካልኖረች ያልሽኝ? እና ደግሞ እዚህ ከኖረች ያልሽበት ደግሞ የሆነ ነገር አለ ወይ? እሷ ብላክሜል እያደረገችሽ ነው በእኔ እያስፈራራችሽ፣ ወይ ደግሞ ብቻ የሆነ ነገር አለ ሰምቲንግ። ስለዚህ እኔ ደግሞ ጅል አይደለም፣ ያ ነገር እየሸተተኝ ነው። ስለዚህ የምትነግሩኝ ከሆነ ንገሩ፣ እማትነግሩኝ ደግሞ ከሆነ እኔ ራሴ በራሴ መንገድ ደርስበታለሁ። ያኔ ግን ከባድ ነገር ነው የሚፈጠረው። መሪም በተለይ አንቺ ላይ አው ያስፈራራሽ ነው። አትይኝ እንደዛ። ምንድነው የምትለኝ? ቆይ አንተ ምንም የለም ነገር እንደዚህ ሁኚ እያየኝ እንኳን አንቺ ብቻ ነው እንደዚህ ሆንሽ። እሷስ እንደዚህ ሆነችው ምንድነው? ጥፋት ነው ብቻ በአንቺ ነው በሷ ጥፋት ብቻ እንደዚህ አይነት ነገር ተፈጥሯል። ቤቱ ተረብሿል እንዴ! እዛ ውጪ ድረስ ነው ድምጻችሁ የሚሰማው፣ ውጪ ድረስ። በምንድን ነው እያስጨውጭኝ ያለችው? ሰው ውጪ ከተባለ ውጪ ነው በቃ አለቀ። ምን ስለሆንሽ ነው አንቺ ለምንድነው እሱ ምናምን እያለች ምን ሌላ ነገር አላችሁ? አይመለከትሽም። እሱ ሌላ ነገር ተፈጥሯል። ሌላ ነገር አላችሁ? እሱ አንቺ አይመለከትሽም። እንደዚህ እየሆነች ያለችው እሷ ባንተ በጣም እርግጠኛ የሆነችው ለምንድን ነው? አይገባሽም እንዴ? አይመለከትሽም። እሱ አሁን ወደ እኔ ያዘሽው
ወደ እኔ ያዞርሽ ነው ማለት ከኔ ጋር ነው አየዘሽ ያወራሽ ያለሽ የደበቅሽኝ ነገር እንዳለ እኮ መሪማ ግልጽ እኮ ነው አለ ንገሪ ምንድን ነው? እሺ ቁጭ ብሎ ሊሰማሽ ነው። ንገሪ። እሷ እንደማትነግረኝ ግልጽ ነው። ምክንያቱም ስለ ዴቭ ራሱ በመከራ ነው የነገረችኝ። ልንገረው? አሁን ስለዚህ እኮ ንገሪኝ። የማነግሪኝ ከሆነ ውጪ ልኝ ወደዛ ይይ። የምትነግሪኝ ከሆነ ንገሪኝ። ቤቲ አትቀባጥሪ። ሰምተሽኛል አይደል? በምንም ልትይኛቺ መብቴ ነው የምናገር አይደል? እስቲ ማልናገርበትን አንድ ምክንያት ስጪኝ። ማልናገርበትን አንድ ቤት ከተንኳኳ ነው ድጋሚ ተያያዛችሁ ላያችሁና እነዚህ አነጣጠፋችኋለሁ ሁለታችሁ ነው እንጂ ንገሪ። ካልበዛ ነግረዋለሁ። እየቀለድኩኝ እንዳይመስልሽ። ከዚህ በላይ ምን ይመጣል? እንደዚህ ያደረግሽኝ አይደል? ከዚህ በላይ ምን ይመጣል? አንቺ ስመሽ ነው አንቺ ነሽ የጀመርሽው ነገሩ። ሰሚያለሽ ምትወጪ ብቻ ምን አይመለከትሽ። ለማለት ነው ነው አይመለከትሽ። ምን ቤትሽ አንቺ? እሺ አንቺ ከምታስቢለት በላይ እያስብለታለሁ። እሺ እሺ ማለት በቃ እንዳልዘበር ከፈለግሽ ከዚህ ቤት ትወጫለሽ። ትስማሚያለሽ? ምንድን ነው የጠፋው? ምንድን ነው የጠፋሽው? ይኸውልሽ አንዴ ነው የምጠይቅሽ ነገር አንዴ እጠይቅሻለሁ፣ ከዛ ደግሞ መልሱን ትነግሪኛለሽ። በቃ መሆን አልነበረበትም። ይኸውልሽ እኔ ጋር የመጡ ሰዎች ናቸው። ስለዚህ ከእነሱ ጋር ማውራት እፈልጋለሁ። ምንም አይነት ጫጫታ አልፈልግም። ስለምንም ላውራ አንቺ አይመለከትሽም። ምን አገባሽ? ይመለከትሻል እንዴ? በእኔ ጉዳይ ላይ መፍትፍትሽን አቁሚ እንዴ! እኔ እኮ የራሴ የሆነ ጉዳይ አለኝ። አይመለከትሽም፣ አታስቢልኝም እንዴ? በእያንዳንዱ ነገር ላይ የኔ ነገር መሪማ በቃ ሰለቸሽኝ። አሁን በጣም ነው ሰለቸሽኝ። በጣም እንዴ! እኔ በማደርገው በእያንዳንዱ ነገር ላይ አንቺ ማወቅ አይጠበቅብሽም። የራሴ ጉዳይ አለኝ፣ የራሴ ላይፍ አለኝ እንዴ! ስለዚህ በቃ እህት ነሽ፣ እንደ ታናሽ እህት ሆነሽ ቁጭ በይ። ከዚህ ቤት ትወጫለሽ አትወጪም? አንቺ ዝም በይ። ካንቺ ይኸውልሽ እኔና ሳውርተናል፣ ጨርሰናል። በቃ እንድትወጣ ነው አይደል የምትፈልገው? እኔ ሁለታችሁ እንድትወጡልኝ እፈልጋለሁ። እኔ ለምን ደግሞ ወጣው? እዚህ ምንድን ነው ያስቀምጥሽ ነገር ምንድን ነው? እዚህ ለምንድን ነው የምትቀመጪው? ይኸውልህ ያንን መረጃ ከሰጠኋችሁ በኋላ ዝም ብለው አይለቁኝም። ዝም ብለው ነው የሚመስልህ? እኔ የሆነ ነገር እንደሆነ ትፈልጋለህ? እሺ ከዚህ ቤት ወጥቼ የሆነ ነገር እንደሆነ ትፈልጋለህ? ግዴታዬ ነው እውነት ለመናገር የፈለግሽውን ነገር ይኸውልሽ ባንተ እዚህ ነገር ውስጥ ገብቼ የሆነ ነገር በሆን ምንም አይመስልህም? ኧረ ባንተ ምክንያት አለች። ስለምን የምታወሪው? መረጃውን ስለሰጠው ዝም ብሎ አይለቁኝም እያልኩ ነው። እዚህ ቤት ካልሆንኩኝ ፈልጋገኙኛል። ሌላ ቤት መሆን ትችያለሽ። እሱ አይመለከትሽ። እያወራሁ ነው ከሱ ጋር እኮ ሌላ ቤት መሆን ትችያለሽ። አይመለከትሽም። እሱ ከሱ ጋር ነው እያወራሁ ያለሁት። ከፈለግሽ እዚህ መሆኔ ከረበሽሽ መውጣት ትችያለሽ። በቃ እሺ። ቆይ አንዴ ከለክ እንደነገርኳቸው ነው የኔ እንግዶች ናቸው። 3 ሰው ነው የመጣው። ቤቱ እንዲረበሽ አልፈልግም። አንዴ ዝም በይ እጠይቅሻለሁ። ከዴቭ ጋር ባለው ነገር ላይ ችግር አለብሽ ነው? ከሷ ጋር ላደረገችው ነገር ለበቀል ነው የመጣሽው? እሱን እኮ እንደውም ትችላት ነው። እሺ ታዲያ ያልተውሽላት ምንድን ነው? እስቲ ያልተውሽላት ምንድን ነው? የመጣችብኝ ያለችው አንቺ ነሽ እኮ። እሷ የምትኖርበት ቤት የገባሽው አንቺ ነሽ። እዚህ እንድኖር ጠይቀኝ ነው አይደለ? ጠይቀሻታል? መቻለት እንጂ ጠይቂያት ነበረ። በቃ ለምን ያንቺ ቤትሽ አይደለም አይደለ? አትሊስት እኔን ጠይቀሽኛል። እዚህ ቤት እንድትኖር አንዴ ጠይቀኝ ነበር ስላለች እስኪ የትኛው ነው ልክ? እስኪ አንዱን ንገሩኝ። ምንም እውነት የሚባል ነገር እኔ እውነቱን ነው እየነገርኩ ያለሁት። እራሷ ልጅ እዚህ ቤት እንድኖር የጠየቀችኝ። ትክጃለሽ? እሱን እሺ ትክጃለሽ? እዚህ ቤት እንድኖር አልፈለግሽም? ሁለታችንም እንወጣለን። ሁለታችንም እንወጣለን። እሱ አሪፍ ሀሳብ። እኔ ወደ ቤተሰቦቼ ቤት እሄዳለሁ፣ አንቺም ትሄጃለሽ። አንቺ ወደ ቤተሰቦችሽ ቤት መሄድ መብትሽ ነው። ስለኔ ግን አይመለከትሽም። አልሄድም። አንቺ ስላልሽኝ አልሄድም። እሷ ስላለች ሳይሆን እኔ ስላልኩኝ ትሄጃለሽ። ምክንያቱም እኔ ሰላሜን እፈልጋለሁ። ቀንም ማታም የሚያሰራኝ የራሴ ጉዳይ አለ። ቤተሰቦቼ ሰላም አይደሉም። ለነሱ ደግሞ መንቀሳቀስ አለብኝ። የኔ መሯሯጥ ለነሱ ጥቅም ነው። ስለዚህ አሁን ከዚህ በኋላ ያንቺ ገዛ አያስፈልገኝም። ተጠቀምክብኝ፣ ገዛ በቃ ከቤት ውጪ ነው። ከዚህ በፊት እኮ አንቺም ተጠቅመሽብኛል አይደለ? በፍላጎት ማለት ነው አይደለ? ሲጀምር ደግሞ ማለት ነው
አንቺ አሳየኝ ምናምን ብዬ ለምኜሽ አይደለም። አንቺ ልታግዢኝ ነበር የመጣሽው አይደለ? አግዘሽኛል። በቃ አለቀ። ምንም የተለየ ነገር የለም። ስለዚህ እኔም ደግሞ ማገዝ በነበረብኝ ሰዓት ስላገዝኩሽ ነው ያገዝሽኝ አይደለ? እኔ ደግሞ እያልኩ ስለዚህ ላይክ እንደ ተገፋ ሰው ምናምን ነገር ተጠቅመብኝ ምናምን ነገር እያልሽ አታውሪ። ወሬውን አታሳምሪ። እንደዚህ ያለ ከዚህ በላይ መግፋት አለ እንዴ? ከዚህ በላይ መግፋት አለ? እኔ ሰላም እየሆንኩኝ አይደለም። እናንተ ባላችሁበት ሰዓት እኔ ሰላሜን አጥቻለሁ። ሰላም ያልሆንኩ እሷ ስላለች ነው። አንቺም ብትኖሪ እኔ ሰላም አልሆነም። እኔ እናንተ ብቻ ምን ያጣላናል? እሱ ቀደም ያደረግሽውን ላስታውስሽ እንዴ? መኝታ ቤቴ ስር ገብተሽ መርፌ ወቅተሽ አደንዘሽኝ ልብሴን አውልቀሽ ለማን ቪዲዮ ልትልኪ እንደነበረ እኮ ደርሼበታለሁ። ከሱ በኋላ ደግሞ አግዤሃለሁ። ያንን ልርሳው። ከዛ በኋላ ያደረግሽውን ብቻ ሊያዘው በቃ እሱን ተው። ከዛ በኋላ ግን አግዤሃለሁ አይደል? አይ ባንደርስ ኖሮ እንደዛ ነው ይመስልሽ? እና ታዲያ እኔ ከዛ አንቺ አዳንሽው አይደለም? እና ቪዲዮ ልትቀርጫ ነበር እንዴ? ሀሳብሽ እንዴት ነበር? እስቲ ንገሪኝ። እራስሽ እንዴት ነው የምታየው? ከዛ አንቺ አዳንሽው ነው አዳንኩት። እሷ ትውጣ። እኔ እናንተ የሚያጣላን ምንም ነገር የለም አይደለ? እሷ ትውጣ። እኔ እናንተ እዚህ በሰላም ነው። የትም አልወጣም። ሰንደሽናል አይደለም? የትም አልወጣም። ምንድነው ችግርሽ? የትም አልወጣም። በቃ አሁን ወደ ቤተሰቦቼ ሄደን እስቲ ነበር አይደል? አንቺ ስላልሽ አይደለም። ቶፋ በቃ አልሰማህም። ይሄ የህፃን ምናምን ጨዋታ አይደለም። እሷ ካልወጣች ምናምን ነገር ልጆች እያለ ምናምን ነገር አባት ምናምን ተብሎ ይተፋና ምናምን ነገር ያንተን እርገጠው የኔ እርገጠው ምናምን እንደዚህ አይነት ነገር ነው እያወራችሁ ያላችሁት። ይሄ የልጅ ጨዋታችሁን እዛ አቁሙልኝ። እሷ ካልወጣች አንቺ ካልወጣች ምናምን የሚባል ነገር የለም። ሁለታችሁም ትወጡልኛላችሁ፣ እኔ ሰላሜን አገኛለሁ። እዚህ ደግሞ እንግዳ አለብኝ። እሷ ወደ ቤተሰቦቿ መሄድ ትችላለች አይደለ? አንቺ እንዲህ እንዳታጋሽ ምን አገባሽ እንዴ? አትችይም። ያምሻል ግን ጤነኛ አይደለሽም እንዴ? የኔን እያንዳንዱ እንቅስቃሴን ጉዞዬን እንዳለ አንቺ ማሳወቅ አለብኝ እንዴ? ማለት እኔ ምን ጎዳ ነገር አለ? እስኪ ንገረኝ። አልነግርሽም። ምንም ነገር እንድጠይቂኝም አልፈልግም። ሰላሙን እኮ እያሳጣሽ ነው። ከዚህ በላይ ምን ታደርጊ? ምን ታደርጊ? ሲጀመር አንድ ሰላሜን ያጣሁበት የዚች ባለቤት ያንቺ ባለቤት፣ ሁለተኛ ነገር እቺኛውን ሴትዮ ይዘሽብኝ መጣሽ። ከዛ በኋላ ሰላም ማግኘት አልቻልኩም። ሲጀመር ከዛ በላይ ደግሞ አንቺ ደግሞ አለሽ ቤት ውስጥ። አሁን እናትሽ ታውቃለች ጉዳዩን። አሁንም ነግሯቸዋል። ለአሁኑም ነግሬዋለሁ። ከዚህ በኋላ መምጣት ትችላለች ብሎኛል። ስለዚህ አንቺ እዚህ የምትቀመጭበት አንዳችን ምክንያት የለም አይደል? አለ ምክንያት አለሽ? ንገሪኝ፣ ምክንያት አለሽ ወይ? እናትሽ ስለማታውቅ ምናምን ነገር ከሷ ጋር ያለሽን ነገር ምናምን ነገር ለማስታረቅ ነበር አይደል እዚህ የተቀመጥሽው? አሁን ሁሉም ነገር ተስተካክሏል። እንደዚህ ሆነ እንዴት ነው ትቼክ የምሄደው? ምን ሆንኩኝ? የሆነ ነገር ብትሆንስ? ምን ሆንኩኝ? እሺ የሆነ ነገር መሆነው ራሱ ባንቺ ነው። ምክንያቱም እንደዚህ አይነት ሰዎችን እያመጣሽብኝ ወደ ላይ እያስገባሽብኝ እኔ ሰላም መሆን አልቻልኩም። መኝታ ቤቴ ስር ገብታ መርፌ መውጋት የቻለችው በማን ምክንያት ይመስልሻል? ባንቺ ምክንያት። ሰላምን እያጣሁ ያለሁት በማን ምክንያት? ባንቺ ምክንያት። ማንም እኮ ማለት ነው ቤቴ ደፍሮ የሚገባ ሰው የለም። ማንም እሱን ለምን ታነሳው? እሱን አስገድደውኝ እንደሆነ ነግሬያለሁ። ከዛ በኋላ ደግሞ ረድቻለሁ አይደለ? በቃ እሱ ለምን እንደምታስታውሰው ልረሳው አልችልም። ምክንያቱም የተከዳሁት የኔ በምለው ቤቴ ስር ባስገባሁት ባስጠጋሁት ሰው ነው። ከዛ ግን ክሻለሁ እያልኩ ነው። በቃ እሱን ተው። ስለምን መካከስ ነው የምታወሪው? አንዴ እኮ በቃ መበደል የምትችይው ድረስ በቃ ማክሲመም የሚፈርጥሽን ተጠቅመሽ እኮ አንዴ በድለሽኛል። ማድረግ የምትችይው ድረስ አድርገሻል። ጥጉን ነው ያሳየሽኝ። ራሴን ሪስ ውስጥ ከዝቼ እዛ ጫካ ውስጥ ተከትዬ እጅ አግዣለሁ አይደለ? የቱን ነው ማሰብ ያለብህ? የቱን ነው አስበልጠህ ማሰብ ያለብህ? እኔ እኮ ራሴን ሪስክ ውስጥ ከትቼ አንቺን አግዤሽ ነበረ። እኔ ግን አለማገዝ እችል ነበር አይደለ? ከዛ ግን እኔ አግዣለሁ። ለምን መረዳት ያቃተህ? አልገባኝም። ቆይ ውለታ እያዋልሽለት ነው የሚመስልሽ? እድሜ ልክሽን ሲያዘቃይሽ ከነበረው ሰውዬ እኮ ነው ያወጣሽ። ረባክሽ እና አንቺ እዚህ አይደለ? ይሄንን መስገኛለሁ እኮ ለምን ማመስገኝሻለሁ? በቃ ተንጣጣ። በቃ አመሰገንሽኝ፣ አመሰገንኩሽ። በቃ ጨርሰናል እኮ። እኔ ግን ባለሁበት ሁኔታ ከዚህ መውጣት አልችልም። አደጋ ውስጥ ነው የምገባው። ችግር የለውም። እኔ ሌላ ቦታ ላይ የምትጠበቂበት ደህና ሴፍ የሆነ ቦታ ላይ ወስድሻለሁ። ከዚህ ብቻ ውጪ። ከዚህ ከወጣ በኋላ አላቅሽም ብትለኝስ? ኦኬ። ስለዚህ አሁን አልወጣም ነው? ጎትቼ ማስወጣት አልችልም ነው? እስካሁን አንቺን ማስወጣት ከብዶኝ ነው ዝም ያልኩሽ ነው? እዚህ ካልሆንኩ ነገር ለመጀመሪያ ይሄንን መልሽልኝ። ከዚህ ከወጣ በኋላ አንተ ሴፍ የሆነ ቦታ እንደምታቆኝ በምን እርግጠኛ ሆናለሁ? እሺ እዚህ አንቺ ሴፍ ስለመሆንሽ ምን ማረጋገጫ አለሽ? እዚህ ደፍሮ ሰሞኑን እኮ ፎቶግራፊ ምናምን ነገር ፈልገው የመጡት ኩና ትለኛለች እንዴ? ምንድነው ኩና ማለት? ሌላ ቦታ ከሆንኩኝ ያገኙኛል። በቃ እዚህ ነው መሆን ያለብኝ። እዚህ ሞት ለበለክሽ ነው እንጂ አንተ ለሞት ነው የምፈልገው። እሺ አይለቁኝም። አሻፍሽን ዝጊ። የጀመርኩትን ልጨርስ አታድርጊኝ። እሺ አለቅሽም። እኔ በሰላም
እያወራሁ ነው። ጸብ ውስጥ እንድንገባ የምፈልገው እሷ ነች። አሁን ላይ ምንም የምላችሁ ነገር የለም። አሁን ላይ ቆጥ ውጡ፣ መኝታ ቤት ግቡና ለየብቻ አንቺ ሌላ የኔ መኝታ ቤት ግቢ። አንቺ ዝም በይ በቃ እንዴ ዝም በይ። ከመኝታ ቤት ነው ችግርሽ? አንቺ ትንሽ መኝታ ቤት ግቢ። አንቺ የኔ መኝታ ቤት ግቢና ጠብቅ። እኔ ተዋለሁ እናግሬው ለምጣ በቃ ግቢልኛ። ሌላ ምንም የማወራው ነገር የለኝም። ቶሎ በይ ግቢልኝ፣ ቶሎ በይ ተንቀሳቀሽ። ታያለብኝ ብዬሻለሁ። እሷ ከዚህ ቤት ትውጣ፣ ከዛ ሰላማችን እናገኛለን። ከማን ጋር ነው ሰላምሽን? ከማን ጋር ነው ፕላን ያደረግሽው? ስለምን ሰላም ነው የምታወራው? አንቺ ከሌላ ምንም ነገር የለሽም እኮ ገባኝ። ሰላም ነው አልችልም አይደል ያልከው? እሷ ካለች አሁንም ሰላም አትሆንም። ስለዚህ እሷን ከቤት አስወጣት። አቅታለሁ፣ እሷን ማስወጣት አቅታለሁ። በማንኛውም ሁኔታ ላይ ላስወጣት አልችልም። ከወጣሽ ምትወጣ አንችልሽ። የሰማሽኝ ነው? አንቺ አጠገብ እንዲከፋት ነው እያወሯት የነበረው። አሁን አንድ ነገር እነግርሻለሁ። አሁን የለችም። ምንድን ነው የደበቀችው? እሱን ራሷን ብትጠይቅ እህት ነች አይደል? እሺ በኋላ እናወራለን። መለከት ግን እንዳይመስል እንግዲህ ተመልካቾች አንድ በጣም ከባድ የሆነ ሚስጥር እንደደበቁ ግልጽ ነው። ምንም የሚካድ አይደለም። ስለዚህ ያንን ደግሞ ዛሬውን መፍታት አለብኝ። በጣም አስቸኳይ የሚያስኬደኝ ጉዳይ አለ። እዚህ ማናገራቸው ሰዎች ምናምን መጥተዋል። እነሱ ጋር ያለኝን ነገር ይጨርስና እዚህ ድብቅ ካሜራ አስቀምጣለሁ። ሳሎን፣ መኝታ ቤት፣ የትም ቦታ ላይ ምናልባት እዚህ ካሜራ ሴኩሪቲ ካሜራ ተቀምጦ ቢሆን ኖሮ ባለፈው ነው የተበላሸው። አስታኪዮ ቢሆን ኖሮ የተፈጠረውን የተጣሉትን ነገር እያንዳንዱን ነገር መስማት ማየት ይችል ነበር። ስለዚህ ከኔ የሚደበቅ ነገር አንድም ነገር አይኖርም ነበር። ስለዚህ ተመልካቾች ዛሬ ሆኖ በየቤቱ በየክላሶቹ ስር ድብቅ ካሜራ አስቀምጣለሁ። ከዛ በኋላ ከኔ ጀርባ የተደበቀውን ሚስጥር ማወቅ እችላለሁ ማለት ነው። ስለዚህ እንግዲህ ተመልካቾች ከዚህ በኋላ የሚፈጠረውን ነገር እናሳውቃችሁ ይሆናል። አዲስ ነገር ካለ እናሳውቃችኋለን። ለዚህ ቤተሰብ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቤተሰብ መቀላቀል ትችላላችሁ።